ነገ ቆንጆ ሾፌር ሆነሻል ማለት ነው። አልጅባረ ትላለ። አይ የበር በዚህ ልክ እሷ ከግቢው እንትን ብላ ወደ ውስጥ ካስገባች በጣም ቆንጆ ሾፌር ሆናለች ማለት ነው። እና ጎብዘሻል። ለማንኛውም እንደ አሁን መውጣት አይቻልም። ከአራት ስትወጪ ነው መኪናውን እንድትነጂ የተገዛው ማለት ነው። ትናንት እኮ መኪና ውስጥ አደርኩ። ከማን ጋር ብቻሽን ነው ወይ? ብቻዬን የሆነ ሰዓት ገባ እያልኩ ጩጮ ነው ያዋና እዛ ውስጥ ገብቼ አድራለሁ። ከዛ የሆነ ሰዓት ገባለሁ። እንደዛ ነው ብርድ እንዳይመታሽ ያለፈው። ብርድ እንዳይመታሽ። እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንቺ ተዘጋጅቶልሻል። በጣም ደስ ብሎኛል። እግዚአብሔርም በተለይ የሩታን ደስታ አይቼ በጣም ደስ ብሎኛል። ጌታ ምናምን እንዳትዪ የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ አንዳንዴ ያናድደናል እንጂ በጣም የቁም ነገር ሰው እኮ ነው። ጌታ ማለት ከልክ ነው የሚያደርገው ነገሮች ማለት ነው። እና የስራ ሰው ጌታን በጣም ልበላችሁ እንደዚህ እየተሰደበ ሚዲያ ላይ በዛም ምክንያት ነው። ለማንኛውም ያው ቅድም ጀግና ልጅ ጌታ እግዚአብሔር ለእኛ ሲሰጠን ነው ለሰዎች መስጠት የምንችለው አይደለ? የስ በጣም እንለያለን። የእውነቴ ነው የምላችሁ ቤተሰብ በጣም ደስ ብሎኛል። ይሄ ሁሉ የተመልካች ውጤት ነው። እውነት ለመናገር ደስ ብሎኛል። እኔ እንጃ ቃላት የለኝም። ሩታዬ የኔ ቆንጆ እንኳን ደስ አለሽ። ከዚህ በለጠ ይገባሻል። ደግሞ በጣም ደስ ብሎኛል። የትላንትና ደስታ ሳንጨርስ ዛሬም እንግዲህ አብርሽ ታውቃላችሁ ሩታዬን ዛሬ የአንገት ወርቅና የእጅ ወርቅ እንግዲህ ሳፕራይዝ አድርጓታል። ከዚህ በለጠ ይገባታል የኔ ውድ ማለት ነው። በጣም ደስ ብሎኛል። የምሬ ነው ምላችሁ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ፊሊስ ስትገቡ ላይክ አድርጉልኝ ቪዲዮ ማለት ነው። አበረታቱኝ። ቪዲዮን አይታችሁ ደግሞ አትለፉ፣ ላይክ አድርጉ። ለቤትም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አይከፈልበትም የኔ ውዶች ማለት ነው። እና ዛሬ በጣም ደስ ብሎኛል። 4 ሰዓት ይከበርልን። እውነት ቪዲዮ እንኳን ለመስራት ብንፈልግ እኮ በጣም ስንት ሰዓትን የተለቀቀ እግዚአብሔርን እንዶ ሲጠብቃቸው ነበር። ምንም በቃ አይለቁም ብዬ በቃ ከመስመር ላይ ወጣው ማለት ነው። እና ሰዓት ብታከብሩልኝ ጥሩ ነው። እውነት የኛም በሰዓታችሁ እንሰራለን ቪዲዮ ማለት ነው። እና ለማንኛው በጣም ደስ ብሎኛል ቤተሰብ ዛሬ ማለት ነው። እና በድጋሚ ሩታዬ ዛሬ ሰርፕራይዝ ሆናለች። እውነት ለመናገር ይገባታል፣ ጌታን ይገባታል። የኔ ጀግና ሴት ማለት ነው። እና የሚዲያ መሪ የሁሉ ለመለወጥ ምክንያት የሆነችው ሩታ ናትና የሩታ ውጤት ነው ሁሉም ነገር ማለት ነው። እና ይገባታል የኔ ውድ ማለት ነው። እና ሩታ የተጎዳች ሴት ናት። ከዚህ በላይ ደግሞ ይገባታል። እስከ እግር በቃ አለ አይደለ? እንጃ ምን እንደምል አላቅ። እስከ እግር ምንድነው የሚባለው? የጸጉርም አለ እኮ እናንተ ግንባር ላይ የሚደረጉ ማለት ነው። እና እሱ ይገባሻል ሩታዬ። በየጊዜ ወርቅ ቢናጠፍልሽ ደስ ይለኛል ማለት ነው የኔ ውድ ማለት ነው። እና እንግዲህ ትንሹ ልጅ እንግዲህ በረከት ይዞ መጣ ማለት ነው። እና እናንተ አብርሽ አልተቀየረባቸውም እንዴ? ቅቤ ከተቀባ በኋላ እኮ የአብርሽ ጭንቅላት እኮ ተመልሷል። ጌታን ተመልሷል እንዴ? ልጁ ተነክቶ ነበር እንዴ እያልኩ ነበር። እና እንደው ዛሬ ላይ እኔ እንጃ አብርሽ እኔ ብዙ ነገርን አይቼበታለሁ። ተቀይሯል፣ በቃ ተቀይሮ ወደ ትዳር ለመመለስ ይፈልጋል። እና ሁሌ ሰርፕራይዝ አድርጋታለሁ ሩታ ጋር እስከምታረቅ ድረስ እያለ ነበርና ሩታም ደስታ በደስታ ሆናለች። እውነት ለመናገር እኔ ከትላንትና ይልቅ ዛሬ በጣም ደስተኛ ነው የሆነችው ሩታ ማለት ነው። እና ሳቋ ሁሉ ነገሯ አያችሁ። እኔ እንጃ በጣም ደስ ብሎኛል ሩታዬ። በተለይ ያንቺ ሳቅ ነው እኛ የምንፈልገው፣ ያንቺ ደስታ ነው የምንፈልገው። ይሄ ሁሉ ያንቺ ውጤት ስለሆነ ማለት ነው የኔ ውድ ማለት ነው። ደስ ብሎኛል፣ ደስ ብሎኛል። ቤተሰብ የግሬስ ፋሚሊ እንኳን ደስ አላችሁ። በተለይ የተመልካች ውጤት ነው ይሄ ሁሉ ማለት ነው። እና አቤት 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 እንለያለን። እግዚአብሔር ነው የምላችሁ። አብርሽ በጣም ጀግና ነክ። ጌታም በጣም ነው ያደነኩክ፣ በጣም ነው የወደድኩክ
ሩታ በዚህ ሁኔታ ከፍ ስላደረካት በጣም ደስ ብሎኛል። እንኳን በእርጉዝና ጊዜ አንተ ከጎኗ ባትሆን እንግዲህ ልጁ ከተወለደ በኋላ አብርሽ በቃ ወደ ራሱ ተመልሰዋል እና በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እና ቤተሰብ አላቅም ብቻ ደስታ በደስታ ሆነናል ሰሞኑ ማለት ነው። እና ይቀጥላል ትላላችሁ ሁላችሁም። እውነት በጣም ደስ ብሎኛል። እንኳን ደስ አላችሁ የግሬስ ፋሚሊ፣ በድጋሚ እንኳን ደስ አላችሁ። አብርሽና ሩታ እንግዲህ ታረቁ ይመስለኛል ቤተሰብ ማለት ነው። አላቅም ታረቁ ይመስለኛል። በቃ ዛሬ በጣም የሩታ ፈገግታ በቃ የድሮ ሩታ ነው የሆነችብኝ አሁን ላይ ማለት ነው። የዛሬ ቪዲዮ ከትላንትና ይልቅ ዛሬ በጣም በቃ ሳቋ በጣም ሁሉ ነገሯ በጣም ነው ደስ የምትለው። ሩታን ተደስታ አብርሽም እንደዛው በጣም ነው ደስ የምትሉ። አደራ ወደ ድሮ ፍቅራቸው ብትመለሱልኝ። እነዚህ ብሩክና አቤላ ከህይወታችሁ አስወጥታችሁ ሩታና አብርሽ ደግሞ በእርግጠኝነት አንድ ላይ እንደምትሆኑ ተስፋ አደርጋለሁ። ምክንያቱ በጣም እናንተ ትለያላችሁ። እውነት በጣም ደስ ብሎኛ። አብርሽ በጣም ጀግና ሰው ነው ብያለሁ። በጣም አደነኩክ ጌታ። ከዚህ በለጥ ደግሞ ፍቅራችሁን ፈጣሪ ይመልስላችሁ። በእርግጠኝነት ታረቁ። ይቅር ብያለሁ እኮ ብላለች ሩታ ማለት ነው። ይቅር ብያለሁ ብላለች። እንግዲህ ይቅርታውን ተቀበለች ማለት ነው። እና እንግዲህ ደስታ በደስታ ሆናለች። ካሁን በኋላ ደግሞ ልጄ እንደፈለግኩ ማየት ይችላለሁ፣ መውሰድ ይችላለሁ፣ መውሰድ ትችላለች፣ መታ ማየት ትችላለ በየቀኑ ችግር የለውም ብላለች ሩታ። ፈቀደችለት ማለት ነው። እና በጣም ደስ የሚሉ እውነት ለመናገር ፈጣሪ አምላክ እንግዲህ ፍቅራቸውን ይጨምርላችሁ። በጣም ደስ ብሎኛል። እንግዲህ ካሁን በኋላ ብዙም አታስቡም ብዬ አስባለሁ። ሄርሜላ እንግዲህ ዛሬ አብዳለች በለው። እንግዲህ ሩታ እንግዲህ ሰፕራይዝ በሰፕራይዝ ሆናለች። እሷ ዛሬ በቃ ታማለች ማለት ነው። እና በቃ በሽተኛ ነው የምትሆነው ማለት ነው። ቤተሰብ ማለት ነው ምን እንደምትሆን አናውቅም። ቤተሰብ ዛሬ በጣም ደስ ብሎኛል። እውነት ሩታዬ የኔ ቆንጆ ምን የመሰል ቆንጆ ልጅ ስለወለደችልህ አብርሽ ደስተኛ ሆኗል። እውነት ለመናገር እኔ እንጃ ገና ብዙ የራሴ ስራ አዳዲስ ነገሮች ይኖራሉ። የራሴ ስራ የከፈትኳቸው ስራ ይኖራል እና በቅርብ ብዙ ነገር የሚያሳያቸው ይሆናል እያለ ነበረ። በጣም ደስ ይላል። እንግዲህ የሚኞታቸው ፈጣሪ ያሳካላችሁ መልካም ምኞቴ ነው። በጣም ደስ ብሎኛል። እውነት ለመናገር ይለያል ትላላችሁ ቤተሰብ። ዛሬ ሩታዬ እንደዛ ሳቅ በሳቅ ጥርስ በጥርስ ይሆናለች። እንግዲህ በመጨረሻ ወደ ቤቷ እንግዲህ ይዛ ገብታለች። እንግዲህ ገንፎና ገንፎ ብቻ ለማንኛውም ደስ ብሎኛል። እናንተ የትላንትና መኪና ምንድን አላችሁ? ብዙ ሰው ስለ መኪና ሲያወራ ነበረ። የውሸት ነው፣ ተከራይቶ ነው የመጣ መኪና፣ የሩታ መኪና አይደለም የምትሉ ሰዎች ጤነኛ ናቸው? እውነት ይሄ የቅናት መንፈስ የተወጋ ይሁን፣ የቅናት መንፈስ የተወጋ ይሁን ቤተሰብ። ይህ ሁሉ ቅናት ለምን አስፈለገ? እውነት ይደብራል። እንዴ ምኖ አያችሁ እንዴ? ሄዳችሁ እንዴ ይህ ሰው መኪና እንደሆነ አያችሁ እንዴ? አብርሽ አከራይቶ ለሩታ እንዳመጣ አያችሁ እንዴ? ፈጣሪ ፍሩ እስኪ። ያላያችሁ ነገር ወደ ኃጢአት ባትገቡ ጥሩ ነው ብዬ አስባለሁ። ኒንቻ አንዳንዴ እኔ ቅናት ይመስለኛል። አበሻ ሰው ሲለወጥ አትወዱ፣ ሰው ሲያገኝ አትወዱ፣ ሰው ሲያጣ አትወዱ። ምን ይሻለናል? እንዶስ ምን አለ እስኪ የሰው ደስታ ቢያስደስታችሁ አንዳንድ ሰዎች ማለት ነው። እና እንግዲህ ስለምትቀኑ ነው ስለምትቀኑ፣ በተለይ በሩታ ስለምትቀኑ ነው። ለዛ ነው እንደዚህ የተቃጠላችሁ ማለት ነው። መልካም መቃጠል ዘመን ይሆንላችሁ፣ የመቃጠል ዘመን ይሆንላችሁ እንጂ ደጋግሜ ማለት ነው። ሰምታችኋል። ለማንኛውም ቤተሰብ አበረታቱኝ ቪዲዮ ማለት ነው። እንደ ድሮ አታዩልኝ። ምን ሆናችሁ ነው? ቪዲዮ ሙትት ብሏል። ላይክ አድርጎ ፕሊዝ የኔ ውዶች፣ ስወዳችሁ እስኪ ይህን ቪዲዮ ላይክ አድርጉ ስትገቡ ማለት ነው። እና አበረታቱኝ። ወዳችኋለሁ የኔ ልዮች፣ የኔ ውዶች፣ የኔ ፍቅሮች። እሺ ሰምታችኋል።